ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ አርብ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሰንበት እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባዎችን እናቀርባለን። እንዲሁም ቃለ ምልልሶችን ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። በአሜሪካና ኢራን መካከል ይካሄዳል የሚባለው ድርድር ተስፋና ስጋትን እንደጫረ መቀጠሉ ተገለጸ። ጠቅላይ ሚኒስትር ናታንያሁ የፕሮስቴት ካንሰርን ለማስወገድ ከተወሰኑ ወራት በፊት ሕክምና ማድረጋቸው ዛሬ ይፋ ሆነ። በፔታህ ቲክቫ ከተማ ባለፈው ማክሰኞ ምሽት በጩቤ ተወግቶ ከቆሰለ በኋላ በቤሊንግተን ሆስፒታል ሲታከም የቆየውና ትላንት ሕይወቱ ያለፈው ይማኑ ቢንያሚን ዘለቀ የቀብር ስነስርዓት ዛሬ ተፈጸመ። በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ቢደረግም ሂዝቦላ ስምምነቱን እየጣሰ የሚፈጽማቸውን ጥቃቶች ለማስቆም የእስራኤል ጦር እርምጃ ለመውሰድ መገደዱ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በአሜሪካና ኢራን መካከል ይካሄዳል የሚባለው ድርድር ተስፋና ስጋትን እንደጫረ መቀጠሉ ተገለጸ። በሁለቱ ሀገራት መካከል ሰሞኑን ድርድር ይካሄዳል የሚለው ትልቅ ቦታ ተሰጥቶትና ተስፋን ጭሮ ቢቆይም ውይይቱ ውጤታማ ላይሆን ይችላል በሚል ስጋት ደግሞ እስራኤልና አሜሪካ በኢራን ላይ ጦርነቱን ለማደስ እየተዘጋጁ ነው ተብሏል። በአሜሪካና ኢራን መካከል ድርድሩ እንዲካሄድና የሁለቱ ሀገራት ባለስልጣናት ውይይታቸው እንዲቀጥሉ ጥረቱ የቀጠለ ቢሆንም ዲፕሎማሲያዊ ሂደቱ ውጤታማ ባይሆን በሚል እስራኤልና አሜሪካ ጦርነቱን ለማደስ እየተዘጋጁ መሆኑም ተገልጿል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው እስራኤል በጦርነቱ ቢታደስ የምትመርጥ መሆኑን ለአሜሪካ መንግስት አስታውቃለች ተብሏል። የእስራኤል ባለስልጣናት ከኢየሩሳሌም እንደሚገምቱት ኢራን በኒውክሌር እቅዷ ዙሪያ ከስምምነት ላይ ለመድረስ ፈቃደኛ ባለመሆኗና በሆርሙዝ የባህር ወሽመጥ ላይ በተፈጠረው አለመግባባት ምክንያት ከስምምነት ላይ ይደረሳል የሚል ተስፋ ስለሌላቸው የአሜሪካው ፕሬዝዳንትን ውሳኔ እየተጠባበቁ መሆኑ ተገልጿል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ የኢራን ጦር ተደምስሷል፣ የባህር ኃይሉና አየር ኃይሉም ተደምስሷል፣ የኢራን ጦር በማጥቃቱ ረገድ ጥሩ ስራ ሰርተናል፣ ዋናው ችግሩ የኢራን መሪዎች ናቸው፣ ብዙዎች እንደ ውሻና ድመት አይነት ናቸው ብለዋል ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት በሰጡት መግለጫ። ትራምፕ በተጨማሪ እንዳሉት ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም። የኢራን ጅምላ ጨራሽ መሳሪያ ባለቤት መሆን እስራኤልን ጨምሮ መካከለኛው ምስራቅ የሚያወድም መጥፎ ሁኔታን የሚፈጥር እንዲሁም አውሮፓ በሚሳኤል ተጠቂ ትሆናለች። ኢራን የኒውክሌር መሳሪያ ባለቤት ስትሆን አደጋው ለለንደን፣ ለፓሪስና በርሊን ይተርፋል ብለዋል ፕሬዝዳንት ትራምፕ። በሌላ በኩል በአሜሪካና ኢራን መካከል ይካሄዳል እየተባለ የሚጠበቀው ድርድር ባለበት እንደቆመ መሆኑን አንዳንድ የፓኪስታን ዲፕሎማት ገልጸዋል። እኒህ ዲፕሎማት እንዳሉት ሁለት ሀገራት ድርድሩን ማደስ ከፈለጉ መተው የሚገባቸው ነገሮች መተው አለባቸው ብለዋል። ይሁን እንጂ በፓኪስታን ዋና ከተማ ኢስላማባድ በሚገኙ መንገዶች እየተዘጉና መሳሪያ የታጠቁ ወታደሮች እየተሰማሩ እንደሆነና የመንግስት ሰራተኞችም የስራ ሰዓታቸውን ቀንሰው በቤታቸው እንዲቆዩ መደረጉ ተገልጿል። ይህ ሁኔታም የሚያሳየው ተደራዳሪ አካላት ወደ ፓኪስታን የሚያመሩ መሆኑን ነው ተብሏል። የአሜሪካ ተደራዳሪዎች በ36 ሰዓታት ውስጥ በፓኪስታን ይገኛሉ ተብሎ ይጠበቃል። ብሉምበርግ የተባለው መገናኛ አውታር እንደዘገበው ደግሞ በኢራንና አሜሪካ መካከል ድርድሩን ለማደስ ምልክት እየታየ አይደለም ብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ የፕሮስቴት ካንሰርን ለማስወገድ ከተወሰኑ ወራት በፊት ሕክምና ማድረጋቸው ተገለጸ። ጠቅላይ ሚኒስትር ናታንያሁ ያሳለፉት የሕክምና እርዳታ ይፋ የሆነው በህዝቡ ትችት በመሰንዘሩና ለፍርድ ቤት አቤቱታ በመቅረቡ ምክንያት ነው ተብሏል። ጠቅላይ ሚኒስትሩ በጉዳዩ በሰጡት መግለጫ ያሳለፉትን ሕክምና በወቅቱ ለህብረተሰቡ ይፋ ያላደረጉት ጦርነት እየተካሄደ በነበረበት ወቅት ስለሆነና የኢራን መንግስት ጸረ እስራኤል እንቅስቃሴ እንዳያደርግበት በማሰብ ነው ብለዋል። ጠቅላይ ሚኒስትሩ በጥሩ ጤንነት ላይ የሚገኙ መሆኑንም ጨምረው መግለጻቸውን ቃል አቀባዮቻችን ካደረሱን ዘገባ መረዳት ችለናል። በኢየሩሳሌም ከተማ የአዳሳ ሆስፒታል የኦንኮሎጂ ክፍል ኃላፊ ፕሮፌሰር አህሮን ስለ ጠቅላይ ሚኒስትሩ ሕክምና ሲናገሩ ከተወሰኑ ወራት በፊት የተለመደውን የጤና ሁኔታ ለማወቅ መጥተው በተደረገው ምርመራ በድንገት 0.9 ሴንቲሜትር የሆነ የፕሮስቴት ካንሰር እንዳለባቸው ተረጋግጧል። ከዚያም ከ2 ወር ተኩል በፊት በጨረር ሕክምና ተደርጎላቸዋል ብሏል።
ከሁለት ወራት በፊት በጠቅላይ ሚኒስትሩ የአካልና የደም ምርመራዎች ተደርገውላቸዋል። ከነዚህ ምርመራዎች ግኝቶች በመነሳት በሽታው እንደጠፋ መናገር እንችላለን ብለዋል ፕሮፌሰር አህሮን። እንደ ሕክምና ባለሙያዎች ገለጻ የፕሮስቴት ካንሰር በወንዶች ላይ በብዛት የሚከሰት የካንሰር አይነት ሲሆን አብዛኛውን ጊዜ እድሜያቸው 50ና ከዚያ በላይ የሆኑትን የሚይዝ ነው ተብሏል። አስቀድሞ ሕክምና ከተደረገለትም ሙሉ በሙሉ የመዳን እድሉ ከፍተኛ ነው ተብሏል። በፔታህ ቲክቫ ከተማ ባለፈው ማክሰኞ ምሽት በጩቤ ተወግቶ ከቆሰለ በኋላ በቤሊንሶን ሆስፒታል ሲታከም የቆየውና ትላንት ህይወቱ ያለፈው ይማኑ ቢንያሚን ዘለቀ የቀብር ስነስርዓት ዛሬ ተፈጸመ። የ21 ዓመቱ ወጣት ሲሰራበት በነበረው የፒዛ መሸጫ ቦታ መመገቢያው አካባቢ ታዳጊ ልጆች የባህል ማድመቂያ ስፕሬይ እንዳይረጩ በመጠየቁ ምክንያት በጩቤ ተወግቷል የሚል ጥርጣሬ መኖሩ ተገልጿል። ቃል አቀባያችን ሀዳስ ግሪንበርግ ካደረሰችን ዘገባ መረዳት እንደቻልነው ተጠርጣሪዎቹ ወጣት ቢንያሚን ዘለቀ ስራውን ሲጨርስ ድረስ ጠብቀው በመቆየት ጉዳት አድርሰውበታል የሚል ጥርጣሬ አለ። አንድ ተጠርጣሪ መያዙ ተገልጿል። ፖሊስ ጥቃቱን የፈጸመውን አካል በትክክል ለማወቅ ምርመራ ጀምሯል። በግድያ ድርጊቱ ታዳጊ ልጆች ተሳትፈዋል የሚል ጥርጣሬ ስላለ በምርመራው ሂደት ላይ ፍርድ ቤት እገዳ ጥሏል። የፔታህ ቲክቫ ከተማ ነዋሪዎች ወጣቱ ሲሰራበት በነበረው የፒዛ መጋገሪያ ቦታ በመሄድ ሻማ በማብራትና የሚያጽናኑ አረፍተ ነገሮችን በመጻፍ ሀዘናቸውን ገልጸዋል። የፕሬዝዳንት ኢሳቅ ሄርዞግ ባለቤት ሚካኤል ሄርዞግ በይማኑ ቢንያሚን ዘለቀ ሞት የተሰማቸውን ጥልቅ ሀዘን ገልጸዋል። ይማኑ ገቢ ለማግኘት ሲል በስራ ገበታ የተሰማራና የፒዛ መሸጫውን ቦታና የደንበኞችን ክብር ለማስጠበቅ ስፕሬይ እንዳይረጩ ጠይቆ በዚህ ምክንያት በጩቤ መወጋቱና መሞቱ ተቀባይነት የሌለውና የሚያሳዝን ጉዳይ ነው። ለቤተሰቦቹ መጽናናትን እንመኛለን። በህብረተሰቡ መካከል የጋራ መተማመን፣ አክብሮትና መቻቻል ሲኖር ብቻ ነው ለእኛ የተሻለና ደህንነቱ የተጠበቀ የወደፊት ጊዜን ማረጋገጥ የሚቻለው ብለዋል ወይዘሮ ሚካኤል ሄርዞግ። በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ቢደረስም ሂዝቦላ ስምምነቱን እየጣሰ የሚፈጽማቸውን ጥቃቶች ለማስቆም እስራኤል ጦር እርምጃ ለመውሰድ መገደዱ ተገለጸ። አሜሪካ ሁለቱ ሀገራት ከቋሚ ስምምነት ላይ እንዲደርሱ ጥረት እያደረገች ቢሆንም የሂዝቦላ ድርጅት የጦር መሳሪያ ትጥቁን የሚፈታበት ጉዳይም አስቸጋሪ መሆኑ ተገልጿል። የሂዝቦላ ድርጅት የኢራንን ተልዕኮ የሚያስፈጽም በመሆኑ የኢራን ጉዳይ መቋጫ ካላገኘ ሂዝቦላም በሰሜን ጸረ እስራኤል እንቅስቃሴውን መቀጠሉ አይቀሬ ነው ተብሏል። በሌላ በኩል የሊባኖስን ሉዓላዊነትና የሀገሪቱ መከላከያ ሰራዊት ብቸኛ የጦር መሳሪያ የታጠቀ አካል እንዲሆን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ድጋፍ እንደምታደርግ ገልጸዋል። ፕሬዝዳንት ማክሮን ከሊባኖስ አቻቸው ጆዜፍ አውን ጋር መወያየታቸውን ገልጸው ፈረንሳይ የሊባኖስን ጦር የሚያግዝ ዓለም አቀፍ ጉባኤ ለማዘጋጀት ፈቃደኛ ናት ብለዋል። ይህ በእንዲህ እንዳለ ፕሬዝዳንት ማክሮን ከሶሪያው አቻቸው አህመድ አሻራ ጋርና ከዮርዳኖስ ንጉሥ አብደላ ጋርም በተለያዩ አካባቢያዊና ሀገራዊ ጉዳዮች መወያየታቸውን ገልጸዋል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል። በተለይ በመካከለኛው ሀገራችን ክፍልና ተራራማ ቦታዎች ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴልአቪቭና አካባቢዋ 26፣ በሀይፋና አካባቢዋ በተመሳሳይ ሁኔታ 26፣ በቤርሸባና አካባቢዋ 31፣ በኤላትና አካባቢዋ 35 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። ወቅታዊ ዘገባ የምናቀርብበት ሰዓት ነው። ባልደረባችን የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት አመሸህ? ሻባት ሻሎም። መልካም ሰንበት ሰጠኝ። ሰላም ላንተም ለአድማጮችን መልካም ሰንበት። እንዴት ነው የዮም አጽማዎት የነጻነቱ ቀን እንዴት አለፈ? ቆንጆ ነው። የአየሩ ጸባይ በጣም ይመች ነበር። ይህ ደግሞ በጣም የሚጠበቅ ሰጠኝ። ሰዎች ባለንበት የምዕራቡ ዓለም የሩጫ ህይወት ነው። ታውቃለህ፣ ማራቶን ነው። ትሮጣለህ፣ መጨረሻ ቤተሰብ ጋር የምትገናኝበት ደግሞ እንደዚህ አይነት
በዓላት ሲኖሩ ነው እና ቤተሰብ ጋር የምትገናኝበት እንዴት በጣም ቆንጆና ሁሉ ነገር ተደምሮ ማለት ነው። ሲጀምር ምናልባት ያለንበት ጦርነት እንደው ይሄን ነገርም ትንሽ ላሳምሮ ይቻል የሚል ስጋቱ ቢኖርም ግን ሁሉ ነገር ተስተካከለና ያው ዜጎች ሁላችንም ዘመድ አዝማድ ጋር ተገናኝቶ ቆንጆ አየር ጸባይ ኑሮ በሰላም መጠናቀቁ ብዙም ይፈራ የነበረው ሽብር ፈጠራ ድርጊትም ውስጣችን ያን ሁሉ ቀርቶ ሳይሰማ አልፎ አልፎ ቢከሰትም ሁላችንም ይህን በዓል በሰላም ማሳለፉ እግዚአብሔርን ተመስገን ነው የሚባለው። አዎ በአንድ በኩል በሀገር ደረጃ አለፈው እንዳልከው ነው፣ ጥሩ ነው። በሌላ በኩል ደግሞ እንግዲህ ማክሰኞ ምሽት አካባቢ እንግዲህ በጩቤ ተወግቷል የተባለው ይማኑ ቢንያምን ዘለቀ ህይወቱ ማለፉ ትላንት ይፋ የሆነበት ዛሬም የቀብር ስነስርዓቱ የተፈጸመበት መላ ሀገሪቱን ያሳዘነበት ሁኔታ ነው እና በፔታህ ቲክቫ ከተማ የተፈጸመው ድርጊት እርግጥ በምርመራ ላይ ያለ ጉዳይ ቢሆንም ድርጊቱ ያሳዝናልና እንዴት ተመለከትከው? ያሳዝናል፣ አንጀት ይበላል። ሰጠኝ በእውነት እንዴት ነው እንግዲህ ከህብረተሰባችን አብራክ ስለተፈጠረ ስለተወለደ ያ ብቻ ሳይሆን እንደው ሰው እንደመሆኑ መጠን በዚህ በአንድ እድሜ ተመልከት፣ ምንም ገና ህይወቱን አልጀመረም ማለት ይቻላል። በጣም እንደው እንዴት ነው ምንም አይነት እንደው ማሰብ በማይቻልበት ሁኔታ በጣም ተራ በሆነ ነገር የሰው ልጅ ህይወት በእንደዚህ አይነት ሲያልፍ ያሳዝናል። ይመኑ ቢንያምን ዘለቀ የ21 ዓመት በዚህ የሚሰራበት ቦታ በ16 ዓመቱ ጀምሮ ነው ስራ እዛ የሚሰራው። እንግዲህ ወደ 5 ዓመት የሚሆን እዛ ሰዎች አብሮት የሚሰሩት ብቻ ሳይሆን ተገልጋዮችም የይመኑንን ጸባይም ዛሬ እኔ ረጅም ጊዜ ማለት ነው የእሱንን ማንነቱን የሚያውቁትን እንደገና ከቦታው ሄደው የሀዘን ተካፋይ የሆኑትን እና የተለያዩ ጽሁፎችንም የተለያዩ የሻማ ማብራት ያረጉትን ያን ከታተል ነበር የነበረው የሚደረግላቸው። ያን ስታይ በጣም ያሳዝናል። እንግዲህ ሲጀምር ያው እሱ የጠየቀው ጥያቄ እሱ ሰራተኛ እንደመሆኑ መጠን ቦታውን ይህን የሚረጩትን የበዓሉን በተመለከተ እንግዲህ የሚረጩ ስፕሬይ ነገር ያን አታድርጉ ነው። እነሱ ደግሞ እንግዲህ በዚህ ተሳጭቶ ሊሆን ይችላል። ልጆች ናቸው። አንተም እንዳልከው ያው ከህጉ ስለማይፈቀድ እድሜ ገደባቸው ማለት ነው ያለው ማንነታቸውንም ሆነ ሁኔታውን ከወዲሁ እንግዲህ ከህግ አንጻር መግለጽም አይቻልም። ከዛ አንጻር እነዚህ ልጆች ስራ ጨርሶ ወደ ቤቱ ሊሄድ ነው እንግዲህ ሰጠኝ። ከጨረሰ በኋላ ጠብቀው ባልጠበቀው እንዲያውም መጀመሪያ ጓደኞች የሚሉት ሁኔታው ከቅርብ የሚያዩት የተቆጣጠረ መስሎ ይታይ ነበር። እነዚህ ልጆች ነን አለ አይደል ሊጎዱት ሳይሆን እንዲያውም ያለ መቆጣጠር፣ መጨረሻ ግን ከዚህም ከዛም ሆነው እንግዲህ ከብዛት እንዳላቸው ነው ወደ 10 የሚቆጠሩ ልጆች እንደነበሩ ነገር እንግዲህ ያለውን ሁኔታ ልጆችም ስለሆኑ ያለውን በጎን ተውና እንደው የደረሰው ጉዳት በዚህ እድሜ ያሉ ሰዎች ልጆችም ቢሆኑ እንደው ለዚህ መድረሳችን የፕሬዝዳንቱ ባለቤት ሁሉ አጽንኦ መግለጫ ያወጡበት የፔታህ ቲክቫ ከተማ ነዋሪዎች ሁሉ በጣም በሀዘን በተሞላ አሳዛኝ ነው። እውነት ነው። የፕሬዝዳንቱ ባለቤትን ዛሬ በእንደዚህ አይነት ሁኔታ የሰው ልጅ እሳቸውን ያሰቡትኝ የፕሬዝዳንቱ ባለቤት ቅድሚያ ከሙያቸው ከስራ ኃላፊነታቸው አንጻር ለእያንዳንዱም ለሚደርሰው ጉዳት እንዲሆን ትባል እንደዚህ አይነት ዘግናኝና እንደው የሰው ልጅ ህይወት እንዲህ ሲሆን ይባስ ብሎ ደግሞ እኛ ህብረተሰቡ ማለት ነው በእንደዚህ አይነት ሁኔታ ሰዎች ህይወት መቀጨትን ከወዲሁ እንዲቆም መፍትሄ ካልሰጠን ከሚል ያናሳስቡ የሚቀጥለው ባሳስቧቸው ከዛ ነው እንግዲህ መልእክታቸውንም ለቤተሰቦች የሀዘን እርዳታ የለገሱበት የጻፉበት ሁኔታ ያን ስታይ አያደርስ ነው ሰጠኝ። የቃላት ልውውጥ እዚህ የሚያደርስ ከሆነ እንግዲህ በጥርጣሬው መሰረት የቃላት ልውውጥ እዚህ የሚያደርስ ከሆነ ልጆች ጋር ብዙ ምክር ንግግር የሚያስፈልግበት ሁሉም ሰው እንደው በትኩረት የሚያይበትን ሁኔታ ነው። እርግጥ ቤተሰቦችን ለማናገር ጥረት አድርገን ነበረ፣ አልተሳካልንም። በሀዘኑ ምክንያት የቀብርም ስለነበሩ እንግዲህ በፕሮግራሞቻችን በቀጣይ ለመመልከት ይከብዳል። ነፍስ ይማር ነው ለተጎዱ ቤተሰቦች። ነገሩ ቃላት ልውውጥ ብቻ ሰጠኝ። እነዚህ ልጆች ያለን ከባሉ በአስራዎቹ እድሜ ክልል የሚገኙት ልጆች ይባሉ እንጂ ከህግ አንጻር በህግ የመጠቁ ሁኔታ መጨረሻ አካባቢ የአልኮል መጠጥ ኑሮበት ራሳቸው ብዙ ነገሮች አሉ። እንግዲህ ምርመራ ሲያልቅ እንመካከርበት ያሳዝናል። ለቤተሰቦች መጽናናትን እንመኛለን። ነፍስ ይማር ነው የምንል እንግዲህ ነፍስ ይማር ያሳዝናል።
ያሳዝናል። ጥሩ ጥላሁን፣ አሁን እንግዲህ ወደ ሌላው ወቅታዊ ዘገባችን ስናልፍ ያው በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነቱ ተራዝሟል። ግን እዛ አካባቢ አሁንም ደህንነት እየደፈረሰ ነው። የሂዝቦላ ድርጅት በማን አለብኝነቱ እንደቀጠለ ነው። ለሕግም ተገዢ አይደለም እና እንዴት ነው ያለው ሁኔታ? ይኸውልህ ሲጀምር ሰጠኝ እስራኤል የተኩስ አቁም ስምምነቱን እኮ ከሂዝቡላ ጋር አይደለም ከሊባኖስ መንግስት ጋር ነው የምታደርገው። አሸማጋ አሜሪካ ደግሞ የምታሸማግለው የሊባኖስን መንግስትና እስራኤልን ነው። አሁን ሂዝቡላ ከውጭ ነው። አሁን ምናልባት የሊባኖስ መንግስት በሂዝቡላ ድርጅት ላይ ተጽዕኖ አሳድሮ ሰላም ድርድሩ ወደፊት እናንተን የሚጠቅማል የሚል አይታወቅም፣ እንደማይጠቅማቸውም ስለማያውቁ ነው። ስለዚህ አሁን የሂዝቡላ ድርጅት አሻፈረኝ ብሎ በእስራኤል ላይ አፈሙዙን ቢያዞር ይህን ያህል አያስገርምም። እንዲያውም እንደኔ አመለካከት ታግሷል ባይ ነኝ። ይበልጥ ደግሞ የሂዝቡላ ድርጅት መመሪያና ትዕዛዞችን የሚቀበለው ከኢራን ነው። ትልቁ ጥያቄ እንዲያውም ከኢራን ጋር ያለው ሁኔታ አሜሪካም ሆነች እስራኤል ከኢራን ጋር የሚያደርጉት ድርድር በተመለከተ ያው የጊዜ ገደቡን እያየ ነው። እንዳልተስማሙም እየተነገረ ነው። እስከ ፊታችን እሁድ ድረስ የጊዜ ገደብ ተሰጥቶ ዶናልድ ትራምፕ ሲይዙትም ይታያል። ከኢራን ጋር ያለው ሁኔታ ካላማረ ከሂዝቡላ ጋር የሚሆነው እኮ ከሊባኖስ መንግስት ጋር የሚካሄደው ድርድር እኮ ትርጉም የለውም። ለዛም ነው አሁን የሂዝቡላ ድርጅት ቀደም ብሎ ከአንድ ሰዓት በፊት ማለት ነው እንግዲህ የተወሰኑ አብራር የሚበሩ አፈንጂ አናሳ የሆኑ አውሮፕላኖች የላከበት ሁኔታ አለ። አልፎ አልፎ ሲፈልግ ይልካልኝ የተኩስ አቁም ስምምነቱ የሚያፈርስበት ሁኔታ አለ እና እሱ በእጃዙር እንጂ በቀጥታ ይህንን የተኩስ አቁም ስምምነቱን እሱ ኑሮበት የሚሆን ሁኔታ አይደለም። በእርግጥ እስራኤል ያው የአሜሪካን ትዕዛዝ ትቀበላለች። ተስፋው ወደፊት የአሜሪካ መንግስት በሚያሳድረው ተጽዕኖ የሊባኖስ መንግስት ፍላጎቱ አለው ተኩስ ማቆም ብቻ ሳይሆን ከዛም አልፎ ከተቻለ የሰላም ስምምነት የመፈረሙን ሁኔታ። ለዚህ ሲባል የአሜሪካው ፕሬዝዳንት እንግዲህ ለ3 ሳምንታት ያህል የተኩስ አቁም ስምምነት በሚል በቀጣይ ደግሞ ሁለቱን ሀገር መሪዎች የእስራኤሉን ጠቅላይ ሚኒስትርና የሊባኖስን ፕሬዝዳንት ወደ ነጩ ቤተ መንግስት በመጋበዝ ምናልባት በአንድ ዓመት ውስጥ የሰላም ስምምነት የመድረስ ሁኔታ ሀሳቡ አለ። ትልቁ ጥያቄ ኢራንና ሂዝቡላ ምን ያስባሉ ነው። ማለት አሜሪካና እስራኤል ሊባኖስ አሁን ይህን ሀሳብ ኦኬ ተግባቡ ማለት ውስጥ ለውስጥ ይግባባሉ፣ ፍላጎቱም አላቸው። ሌሎች አጠገብ ያሉ ሀገራት ይህን ነገር በአንክሮ ቢመለከቱ ሱሪያ በአንክሮ የምትመለከትበት ሁኔታ ራቅ ብላ ቱርክም እንዲሁ። ግን እነዚህ ነገሮች ተደምረው አሁን የሂዝቡላ ድርጅት አሁን አልፎ አልፎ የተኩስ አቁም ስምምነቱ አፈረሰ ሲባል ውስጥ ስለሌለበት ምን ማድረግ ይቻላል? ለዛም ነው ስለዚህ ማን ጋር ነው የተፈራረሙት ታዲያ? ቢያንስ የሊባኖስ መንግስት ነው ለጊዜው እንኳን በቃ ሁኔታው እስኪለይ ድረስ አቁሙ ማለት ካልቻለ በወረቀት ላይ መፈራረሙ ብቻ ተገቢነት ትርጉም የለውም። ለዚህም እኮ የሂዝቡላ ድርጅት እኮ በግልጽ እኮ ተናግሯል። የሊባኖስ መንግስት የሚያደርገው በጎን የሚያደርገው ከአሜሪካ እስራኤል ጋር የሚያደርገው ድርድር እኛን አይመለከተንም። እኛ የምንፈልገውን የግል ጥቅማችን የምንወስነው እኛ እንጂ የሊባኖስ መንግስት በእኛ ላይ ተጽዕኖ አያሳድርም። ምክንያቱም ሊባኖስ መንግስት ወይም የሊባኖስ ወታደርና የሂዝቡላ ድርጅት ምንም ያለመግባባት ሁኔታ አለ። ሂዝቡላ የሚያዳምጠው ኢራንን እንጂ አሜሪካን አይደለም፣ ይቅርታ ሊባኖስ መንግስትን አይደለም። ስለዚህ ምናልባት አሁን በቀጣይ አሁን ከተሳካ በአሜሪካ አሸማጋይነት ምናልባት ከአሁን በፊት ፈረንሳይ በዚህ ዙሪያ በጣም ከፍተኛውን ተጽዕኖ ታሳድር ነበር። ግን ባሳለፍነው የኢራን ጦርነት ማለት ነው በምታደርገው ወይም ደግሞ ከአሜሪካ ጋር ጥምር ኃይል ሆና እስራኤል በምትወስደው ጦርነት የፈረንሳይንን አመለካከት በይበልጥ ፕሬዝዳንት ስልጣን ላይ ያለው መንግስት ለእስራኤል ጥሩ አይነት አመለካከት ከዛም አልፎ ለአሜሪካን ጥሩ አይነት አመለካከት ስለሌለው እስራኤል በድርድሩ መግባት የለበትም የማለት ተጽዕኖ አሳድራለች። ማለት ፈረንሳይ አሁን በዚህ ምንም አይነት እንደ ምናልባት ቆይቶ ካልሆነ አሁን ባለበት ደረጃ የፈረንሳይ መንግስት የሊባኖስ መንግስት መሆን ሂዝቡላንም እንዴት ነው የመናገር ድምፁን ይሰማ ነበር። አሁን ግን እስራኤል አልቀበለውም ስላለች ከጨዋታ ውጭ ሆነዋለኝ። አሁን ምን ማለት ነው? አሁን ባለንበት ሁኔታ እስራኤል፣ አሜሪካ፣ ሊባኖስ ይፈልጉት እንጂ የሂዝቡላ ድርጅት የሚያዳምጠው የኢራንን ትዕዛዝ ነው የሚያዳምጠው። ኢራን ምን እንደምትፈልግ ማለት በኢራን ሳምባ ነው የሚተነፍስ።
በትክክል ያ ነው ከጥቅም ጋር በተያያዘ ምክንያቱም ኢራን ያለው ስርዓት ወደቀ ማለት ሳንወድ በግድ የህዝቡላ ድርጅትም አለቀለት ማለት ነው። ያንን ነው ለዚህም ነው በህዝቡላ በኩል አሁን የሊባኖስ መንግስት የሚያደርገውን የሚያውጀውን ፍላጎቱ ምን እንደሆነም ስለሚያውቅ ነገ ከነገ በኋላ ትጥቁን ማስፈታት የሚለው ሁኔታ ሲጀምር አይችልም በፍጹም። አሁን የአሜሪካ መንግስት ፍላጎቱ ምንድነው? ወደ ስምምነት ከተደረሰና ፊርማ ላይ ከደረሰን የተኩስ አቁም ስምምነቱን ከዛም በኋላ ሰላም በአስገድደንም እኛም ጣልቃ በመግባት ድርጅቱንን የሊባኖስን መንግስትና ወታደሩንን እርዳታ በመስጠት የህዝቡላ ድርጅት ትጥቁን እንዲፈታ እዛው ውሳኔ ተደርሶ በእንደዚህ አይነት ሁኔታ በጉልበት በውድ በስምምነት እንኳን ባይሆን በጉልበት ትጥቁን እናስፈታዋለን። ያ ነው እንጂ ፍላጎታቸው ነገ ከነገ በኋላ አሁን ባለው ስምምነት የህዝቡላ ድርጅት የአሜሪካንና እስራኤልን ወይም የሊባኖስ መንግስት ስምምነት ይቀበለዋል ማለት አይደለም። ስለዚህ አንተ ሽምግልና ስታቀርብ የሚሸማገሉትን ሰዎች ካላቀረቡ ዋናዎቹን እንደው በዳር ያሉትን አሸማገልኩ ብትል መጨረሻ ግማሽ ስራ እንጂ ሙሉ ስራ አልተሰራም ማለት ነው። ከዚህ አንጻር እንደሚመስለኝ ከሆነ በእርግጥ መንገዱ ጥሩ ነው። ነገ ከነገ በኋላ የህዝቡላን ድርጅት በኃይል መጨረሻው የሚሆነው በኃይል ሊሆን ይችላል። ምክንያቱም አሜሪካም የሊባኖስን መንግስት በማጠናከር ከሌሎች አውሮፓ ሀገራት ጋር በመሆን እስራኤልን ተጨምሮ የህዝቡላን ድርጅት ለማንኮታኮት የሚያድሩ መንገዱ ጥሩ ነው። ግን ባለው የሰላም የተኩስ አቁም ከዛም አልፎ በሚለው ሁኔታ እንደማየው ከሆነ በፍጹም ትርጉም የለው። ምክንያቱም ሲፈልግ ያፈርሰዋል። ደግሞ ከጥቅም አንጻር የአሜሪካን አሁን ያለውን የሰላም የተኩስ አቁም ስምምነት የሚባለው ሁኔታ የህዝቡላ ድርጅት በፍጹም አይፈልገውም። ምክንያቱም የኢራን ጉዳይ አላለቀም። እንደገና ለድርጅቱም ደግሞ መሰንበት ስለሚፈልግ ይህንን ከሊባኖስ ጋር የሚደረሰውን ስምምነትን በፍጹም አይፈልገውም። መጨረሻውም እንደሚጠብቁ ስለሚያውቅና ይሄ መስቀለኛ መንገድ ነው። ይሄ አስቸጋሪ ነው። እስኪ ከመስቀለኛው መንገድ ላይ እንደቆምነ ወደ አሜሪካና ኢራን ለመጓዝ ጥረት እናደርግ። በአንድ በኩል ተስፋ ነበረ ሁለቱ ሀገራት ተኩስ አቁም ስምምነት ከሆነ በኋላ ተደራድረው ተቀራርበው እንዲያውም በየቀኑ ድርድሩ ይካሄዳል፣ እዛ በኋላ ውጤታማ ይሆናል የሚል ስሜት ነበረ። በሌላ በኩል ደግሞ ሁለቱም ሀገራት የመፎካከር ሁኔታ የዛቻ ይህን እናደርጋለን የሚል ነው። አሁን ዛሬ ደግሞ አሁን ስቱዲዮ ከመግባታችን በፊት አሜሪካ ዊትኮፍን እንደምትልክ እየወጡ ያሉ መግለጫዎች አሉ። እውነት ይካሄዳል? የአሜሪካና ኢራን ግንኙነት ውይይት ውጤት ያመጣ ይሆን? እንዲሁ ዝም ብለው ጊዜ መውሰጃ ነው? ቅድሚያ እንዴት ነው ግራ የተጋባ። ምክንያቱም ዞሮ ዞሮ መጨረሻው ውሳኔው የመጨረሻ ቃሉ ከዶናልድ ትራምፕ ላይ ሆነና እሳቸው ደግሞ እንደ ፕሬዚዳንት እንደ አንድ የሀገር መሪ የአሜሪካ ብቻ አይደለም የዓለም መሪ ማለት ይቻላል። የእሳቸው ጠዋት የሚናገሩት ማታ ላይ ያለመደገም ሁኔታ እንዴት ነው መጨበጥ ያልተቻለበት ሁኔታ አለ። ግን ከአሜሪካ ጥቅም ጋር ስታየው ሰጠኝ አሁን ባለው ተጨባጭ ሁኔታ ኢራን በደረሰችበት በጣም የተዳከመ ኢኮኖሚያ በከፍተኛ ሁኔታ ወድቀዋል። ያ ቢሆን ግን እነዚህን ሁለት ሀያል ሀገራት ተቋቁማ ማለት ነው ከ40 ቀን ጦርነት በላይ አሁንም ስልጣኑ ምንም ሳይወድቅና ምንም ሳይንቀጠቀጥ ማለት ነው ጉዳት ቢደርስበትም አለሁ በማለት እንዲያውም አሜሪካ የምትጠይቀውን ጥያቄ አልቀበልም እኮ ነው የኢራን መንግስት። አሜሪካ የምትጠይቃቸው ጥያቄዎች አሉ በጣም 1 2 3 ከአሁን በፊት 10 አንቀጾችን ያዘሉ ጥያቄዎች ይቀርቡ ነበር። አሁን የአሜሪካ ጥያቄ በይበልጥ የሚያንገበግበውን ይበልጥ ደግሞ እስራኤልን የምትጠይቀውን ጥያቄ ተጨምሮበት ይህንን የምትገነባውንን የኒውክሌር ጦር መሳሪያ የአቶም ቦምብን ከማምረት መቆጠብ፣ ያ ብቻ አይደለም በእጇ ያለውን ኡራኒየምን ይህንን ወደ 450 ኪሎ ግራም የሚመዝነውን ንጥረ የተበላላን እሱንን ወደ ሌላ እጅ ማስተላለፍ ተያይዞ እንዲሁም ከአሁን በፊት ወደ ፓኪስታን እንዲሄድ ሩሲያ ወደ እኔ ማለት ጥያቄ አሜሪካ ደግሞ ከወሰድኩ ነው የምወስደው ብዙ ነገር እሱን የማውጣቱ ሁኔታ ከዛ ባሊስቲክ ሚሳይሎችን አሁን በዚህ ዙሪያ ያለው መፍትሄ አላገኘም። ከዚህ ጋር ተያይዞ አሁን ኢራን እንደምትለው ከሆነ በፍጹም እንዲያውም እንደምልክት አሁን ያለው ሁኔታ ስናይ ኢራኖች በእነሱ ዘንድ ምን እንደሚነገር ታውቃለህ ሰጠኝ? እነሱ እኮ ጦርነቱን እንዳሸነፉ እነሱ አሜሪካን እንዳንበረከኩ በእነሱ የሚነገሩ ደግሞ በአንድ በኩል እውነታቸውን ልትልም ትችላለህ። ምክንያቱም ያው ስልጣኑ ይገረሰሳል። ዜጎች አደባባይ ላይ ወጣው የተዳከመውን ስልጣን ይገረሰሳል ሲባል የነበረው ሲነገር ሲናፈስ የነበረው ሁሉ ያንን ስታይ አሁን ነቅነቅ ያለ ነገር
በፍጹም ያ ብቻ አይደለም። እንዲያውም ለማኙ አሁን አሜሪካ ነች። አሜሪካ አሁን ይኸውልህ አንዴ ታስረዝመዋለች የጊዜ ገደቡን። ይኸው ከአሁን በፊት የተሰጠው ወደ 3ኛ ጊዜ ማለት አሁን ደግሞ እስከፊታችን እሑድ ተብሏል። ከዛ በኋላ ደግሞ ብታምን ባታምን መፍትሄ ካልተገኘ የአሜሪካ መንግስት አሁን የሚሰጠው ምንድነው? ኦኬ ለተወሰነ ጊዜ ደግሞ ሰጥ አሸማጋዮች አሉ እንደ ፓኪስታንና ሌሎቹ። አሁን እነሱ ዘንድ ደግሞ ጥያቄ ይቀርብና እስኪ ትንሽ ጊዜ ሲጧቸው ማለት ሁኔታ። ትልቁ ችግር ግን ያለው ሰጠኝ በኢራን የአሜሪካን አሁን ደግሞ አሜሪካ መንግስቱ ግራ እንዲጋባና ውሳኔ ላይ እንዳይደርስ ያገደው በኢራን የመከፋፈል ምልክት አለ። ለምሳሌ የውጭ ጉዳይ ሚኒስትሩን ፕሬዚዳንቱን ይዞ እንደገና ደግሞ ከዚህ ከዋናው ከሀሚኔይ እና የጦር ጄኔራሎችን ይዞና ይህንን መንፈሳዊ አጠቃላይ ይህንን ድርጅቱን የሚመሩትኝ ይህንን የኢራንን አብዮት የጀመሩትና እስካሁን ድረስ በጦሩ ያሉት ጄኔራሎች አመለካከታቸው የተለየ ነው። አሁን ከፊሎቹ ኦኬ ወደ ስምምነት እንሄድ፣ ስልጣኑ ከሚገረሰሰው ከምንሞተው ከምንጠፋው ከናካቴው ለተወሰነ ጊዜያችን አስረዝመን ሌላውን ጊዜ ሌላ ጊዜ እናደርጋለን እባካችሁ ወደ ስምምነት ሲሉ በዚህ በልጁ እንደሚነገረው ከሆነ እንግዲህ ሙሽታባህ በህይወት እንዳለና በከፍተኛ ሁኔታ ተጎድቶ የተለያየ ፕላስቲክ የቀዶ ጥገና እንደሚደረግለት እግሩ እንደተጎዳ ፊቱ አካባቢ መናገር እንደማይችልና ግን በህይወት እንዳለ ይነገራል። እሱ ጋር መልእክት የሚቀበሉት ማለት ነው። እነሱ ምሉት ደግሞ ኖ ጭራሽ አክራሪ የሆነና ለአሜሪካ አንንበረከክም የማለት ሁኔታ እነሱ ናቸው። በራሳቸው የመከፋፈል ምልክት አለ። አሁን አሜሪካ ተጨንቃ ያለው በዛ ዙሪያ ነው። ግን ያም ሆነ ይህ አሜሪካ እኮ ውሳኔ መድረስ አለ ማለት ኦኬ ማትቀበሉ ከሆነ የጊዜ ገደብ ከተሰጠ ያን ጊዜ ገደብ እኔ እንጂ አሁን በሚቀጥለው እስከፊታችን እሑድ የተባለውን የኢራንንና አሜሪካን ጦርነት እንደገና ካስረዘሙት ዶናልድ ትራምፕ እንግዲህ የምናየው እጅ ማንሳትም ሊሆን ይችላል። ምክንያቱም ከስንቴ ታስረዝመዋል። አሁን ኢራን ነች አሻፈረኝ የምትለው ማትቀበለው ኢራን ነች። ይህንን ስታይ ለምን የምን ጥያቄ ካልተራዘመ ደግሞ ወደ ጦርነት መሄዳችን አይቀርም። እንደኔ አመለካከት መጨረሻ ላይ እንደኔ እይታ አሜሪካን ቢሆን አሁን ባለው ተጨባጭ ሁኔታ ይህን ጦርነት ከ40 ቀን በላይ ይህን ጦርነት ስታደርግ ብዙ የሆነ ባይደወይ እዚህ ላይ ጎን ለጎን ይህንን ከባድ የጦር መሳሪያዎችን ወደ ቦታው እየላከች እንደሆነ የሚነገርበት ሁኔታ አለ። ብዛት ያላቸው ጦሮችን እንደገና ተጨማሪ የጦር አውሮፕላን ተሸካሚ መርከብን አሁን ወደ ቦታው የላከችበት ሁኔታ ማለት እንደውም ቀርቧልኝ ዝግጁ ነው የሚባልበት እንግዲህ ወደ 4ኛ መሆኑ ነው። ተመልከት እንግዲህ አሁን ምን ማለት ነው? አሜሪካ ጎን ለጎን ጦር እየላከች ነው። ሁኔታውን እንደኔ አመለካከት ይህን ያለ ወጪ አድርጋ የህይወት መስዋዕትነት ተከፍሎ እንደገና የምትፈልገው እኔ ደጋግም የምናገረው ነገር አለ። አሜሪካ አሁን የምታደርገው ጦርነት ከኢራን ጋር አይደለም። የኢራንን መንግስት ያ ብቻ አይደለም። የአሜሪካ ትልቁ ስኬቷ ይህ ከተሳካላት ከቻይና ጋር የምታደርገው ከሩሲያ ጋር የምታደርገው ጦርነት ነው። ስለዚህ ጦርነቱን በአሸናፊነት መወጣት ከፈለገች በአሁን ባለበት ደረጃ ከተቋጨ ምንም ጀመረችውና እንዲያውም ጉዳት ደርሶባት ፈጸመችው እንጂ ምንም ያገኘችው ጥቅም የለም። ግን አሁን እስከ መጨረሻው ከሄደች የሆርሙዝን ባህር ወሽመጥ በቁጥጥር ስር አድርጋ የኢራን ይበልጥ ደግሞ የኢኮኖሚ ተቋሟንና ይህን ብዛት ያላቸው የናፍጣ ወደ ውጭ የምትሸጥ ያን ቦታ ተቆጣጠረችው ማለት በጃዙር ቻይናንና ሩሲያንን አሸነፈች ማለት ነው። እነሱንም ተካፋች። እስኪ በዚሁ እንደው ባጭሩ ካለን ጊዜ አንጻር የቻይናና የሩሲያ አቋም ምንድን ነው? ያው ከጎን ነው የሚመለከቱት። አሁን ሩሲያ ቻይና ሲጀምር የጦር መሳሪያ ይሰጣሉ ለኢራን። ይሄ ግልጽ ነው። የጦር መሳሪያ በጣም እየሰጡ እንዲሁም ባለፈው የተለያዩ የአሜሪካ የጦር ወንጀል ሲጎዱም በእስራኤልም ደግሞ የተለያዩ እንዴት ነው አንደል ጉዳት ለመድረስ እንደዚህ ሲቃጣባቸው የቻይናና የሩሲያ ቴክኖሎጂ ወደ ውስጥ ገብቶ ነው። የሰሜን ኮሪያም ተጨምሮበት እርዳታ ይሰጣሉ። የጦር መሳሪያ እያገዙ ነው። ይሄ ግልጽ ነው። እስራኤል ግጥም ማድረግ ታውቃለች። አሜሪካም እንዲሁ። ግን ጎን ለጎን አሁን ሩሲያ የምትጠቀምበት ሁኔታ አለ። ይኸውልህ የኢራን ናፍጣ ምርት ወደ ውጭ ገበያ ዘገየ አልተሸጠም ማለት ከነበረው ዋጋ በመጨመር ሩሲያ የነዳጅ ምርቷን ለውጭ ዓለም በከፍተኛ ሁኔታ እየሸጠች በከፍተኛ ሁኔታ ብዙ ገንዘብ እያገኘች ነው፣ ትፈልገዋለች። በሌላ በኩል ግን
ምታሳውስ ከሆነ ሰጠኝ ከተወሰኑ ከአጭር ጊዜ በፊት ብዙ ጊዜ አይደለም ከኢራን ጋር እኮ የጦር ቃል ኪዳንም እኮ ሩሲያ ተፈራርማለች እኮ እኔ ከተደፈርኩ አንቺ ከተፈልክ እንደ ናቶ ድርጅት ማለት ነው ያን አለ እንደገና ደግሞ ጠላታቸው የሁለቱም ጠላት ደግሞ አሜሪካ መሆን ይታወቅ ከዛ አንፃር መርዳት እንጂ በሌላ በኩል እየተጠቀመች ነው ይበልጥ የምትጎዳው ግን አሁን ቻይና ነች ቻይና ደግሞ ሁኔታውን ከሩቁና ትመለከታለች በአንድ በኩል አዎ እየተጎዳች ነው ቻይና ውስጥ የሚገባው ወደ 18 ከመቶዎች የሚሆነውን የናፍጣ ምርት 13 ከመቶዎች የሚሆነው በቀጥታ የሚገባው ከኢራን ነው 5 ከመቶዎች የሚሆኑ ከሌሎች ሀገራት የምትገዛበት ሁኔታ አለ ተመልከት 13 ከመቶዎች የሚሆነው ግን ከኢራን ነው አሁን ይህ ነገር በቻይና ብዛት ያላቸው ኢንዱስትሪዎች በዚህ ናፍጣ በዚህ ምክንያት ብዙ ተጽዕኖ ይፈጠርባቸዋል እንዲያውም አሜሪካ የምትዝትበት ሁኔታ አለ የጦር መሳሪያ ቻይና ለኢራን በምታግዝበት ትሰጣለች ቻይና በምትሰጥበት ወቅት በእናንተ ላይ የእናንተ ንብረት በዓለም ገበያ ማለት በምታደርጉትኝ ቀረጥ 50 ከመቶዎች ግብር እንድትከፍሉ ቀረጥ እንዲጨመር ብሎ አሜሪካ ትራምፕ ያስፈራራበት ሁኔታ አለ ውስጥ ለውስጥ የኢኮኖሚን አንዱ ሌላውን የማስፈራራት ሁኔታ አለ ያን ከጥቅም ጋር በተያያዘ ነው አሁን የቻይናን ተጨባጭነት ስታይ አሁን ባለው ደረጃ ቻይና ያው ካሁን በፊትም የገዛቻቸው ይህ ብቻ አይደለም ካለፈው ወር ማርች ጀምሮ እንግዲህ አሁን ያው አፕሪልን ጨርሰን ወደ ማይ እየተጣጋን ነው እንግዲህ አንድ ወር ወደ 2 በሚጣጋው ውስጥ ከ60 ሚሊዮን በላይ በርሚል ማለት ነው ኢራን ለቻይና እኮ ሰጣለች ለቻይና ሰጣለች ማለት እዛ ላይ ሐራጅ የተሰኘው ደሴት የነበረውን ናፍጣ አሁን እሱ እስካልቀ ድረስ ነው በእርግጥ የተወሰኑ ቀናት ብዙ ጊዜ አገልግልን ስለዚህ ባጭሩ ሩሲያና ቻይና ከኢራን ጋር የመሄድ ሁኔታ በእጃዙርም ቢሆን አለ ሌሎች ሀገራት ደግሞ በተለይ የአሜሪካ ወዳጆች ደግሞ ብዙም የቀረቡበት ነገር የለም ሩቅ ናቸውና እነሱ ስለምንድን ነው በጸጥታ የተመለከቱ ብዙውን ጊዜ ይሄ ራሱ ተጎጂዎች ቢሆኑም የአውሮፓው ማህበር ማለት ነው ዶናልድ ትራምፕ በተደጋጋሚ ጠየቁ ነበር ማለት እኛ ለምናደርገው ጦርነት የበለጠ የምትጎዱት እናንተ ናችሁ አውሮፓውያን ስለዚህ ያው ወደ ባስራዎቹ እጅ የሚቆጠረውን ይሄን የናፍጣ ምርት የአውሮፓ ሀገራት ይቀበላሉ አሜሪካ እኮ 1 ከመቶ እጅ እኮ ነው የምትቀበለው ሰጠኝ ከዚህ ከኢራን የሚወጣው ነዳጅ ያ ብቻ አይደለም አሜሪካ የራሷን የናፍጣ ምርትም ለዓለም ገበያ እኮ ማቅረብ ትችላለች አላትም እነሱ ግን እናንተ ተጠቃሚዎቹ እንዴት ለዚህ ይሄንን ወሽመጡ ሲዘጋ ለምን ከኛ አትቆሙም የማለት ሁኔታ እነሱን ቂም የያዙበት የአውሮፓ ሀገራት የአሜሪካ አስተዳደር አሁን በጥሩ አይናያዩትም የአሜሪካ አስተዳደር በይበልጥ ደግሞ ዩክሬን ከሩሲያ ጋር በምታደርገው ጦርነት ከዩክሬን ጎን አሜሪካ ባለመቆሟ ካሁን በፊት የነበረው የአሜሪካ መንግስት የባይደን መንግስት ጥሩ ስራ ይሰራ ነበር ተዋደውም ተፋቅረው የሚሰሩ ነበር ትራምፕ ከመጣ ወዲህ ግን ወደ ሩሲያ የማዘንበሉ ሁኔታ ሲመለከቱ በጥሩ አይን አላዩትም አሁን ይሄ ነገር ቂም አለ እንደገና እያንዳንዱ ሀገር ታውቃለህ ወደ ካናዳ ሲሄድ ካናዳ ነገ ከነገ በኋላ ግሪንላንድን እንደዚህ አደርጋለሁ የመዛትና ትራምፕ ሌሎችን የማስቀየም መሪዎችን የማስከፋትና የመናቅ ያንን በጥሩ አይን አላዩትም ኦኬ ምንም እንኳን ህብረቱ አንድነቱ በናቶ ድርጅት ሁላችንም ስምምነቱ ቢኖርም ግን መንግስቱን ካለመውደድ የተነሳ እሱን የራቁበት ሁኔታ አለ ይጠቀማሉ እኔ እንጃ ሳስበው አይጠቀም ምክንያቱም እነዚህ ሀገራት ለዘመናት ኃይላቸው አገራቸውን ማደራጀት እንጂ የጦር መሳሪያ ሲገዙና አገራቸውን በጦር መከላከያ ኃይሉ ሲያጠረው አይታይም አሁን አንድ ቀን ሩሲያ ሁኔታውን አይታ የተዳከመችውን አውሮፓን ማለት ነው አሜሪካ ከጎናቸው ካልቆመች ሩሲያን ከቦታው ከአካባቢው አልተለያዝ ብትል አሜሪካ የለውበትም ብላ ከወጥ እንደውም እኔ እንደማስበው ከሆነ ትራምፕ ለመበቀል ሲሉ በሳቸው ስልጣን ዘመን ሩሲያ አንዳንድ የአውሮፓ ሀገራትን መድፈር ከፈለገችና መያዝ ከፈለገች አሜሪካ የለውበትም የማለት ሁኔታ ከናቶ ድርጅት የመውጣት ሁኔታ ሊጀምር ይችላል ስለዚህ ያደጋው ሰፋ ያለ ነው እንደው ካለን ጊዜ አንፃር በአንድ ደቂቃ ውስጥ እንደው የሶሪያና እስራኤል የሶሪያና ሊባኖስን ድንበር እንዴት ትመለከተዋለህ? ይኸውልህ አሁን ልብ ብለህ ሆነ ባሻር አሳድ ከመጣ በኋላ ሆነ ያልጁላኒ መንግስት ባንክሮ ባሻር አሳድማ ተገረሰሰ እኮ እሱ ከተገረሰሰ ወዲህ ከባሻር አሳድ የጁላኒ መንግስት አሁን እሱ ባንክሮ ሁኔታውን እየተከተለ ምክንያቱም ነገ እስራኤል ከሊባኖስ ጋር እንደሚመስለኝ ከሆነ የሊባኖስ መንግስት ከፍተኛ ፍላጎት አለው እስራኤል ጋር ስምምነት ለመድረስ ሂዝቦላን ለማዳከም ሲባል ምክንያቱም ሂዝቦላን እስራኤልም ሆነ ከእስራኤል የበለጠ ደግሞ የሊባኖስ መንግስት አይፈልገውም ከዛ አንፃር አሁን የሚያገናኘን ድንበር አለ
በደንበር በኩል የሚደርሱበት ስምምነት እስከየት ነው የሚለው የሶሪያን መንግስት በከፍተኛ ሁኔታ እያሳሰበ ነው። ማለት እስራኤል ቦታ ስትይዝ እስራኤል እንዲሁ አይደለም ስምምነት የምትደርሰው ሰጠኝ የተወሰነ ቦታ የሀገራችን የሰሜን ክፍል ዜጋዎች ከሰላም ከሽብር ፈጠራ ድርጊት ለመዳንና በሰላም እንዲሁም እስራኤል ጦሯን ለማስቀመጥ እዛ አካባቢ በዛ ዙሪያ ነው ሰላም እንግዲህ ወደፊት ከተነደፈ ወደ ከተሳካ ይህን በተመለከተ ምን ያህል ሊባኖስ መንግስት ለእስራኤል መሬት ሰጥቶ እንዴት መስማማት ይቻላል የሚለው ይህ አንዱ ነው። ሌላው አሁን ብዙም ባይነገረው ቱርክ ሶሪያ ውስጥ ሙሉ በሙሉ ገብታለች ሰጠኝ። አሁን የሚያስቡት ምንድን ነው እነሱ ነገ ከነገ በኋላ የህዝቡላ ድርጅት ከተዳከመና ከጥቅም ውጭ ከሆነ ለማስታወስ ያህል ህዝብላና የሶሪያ አሁን ያለው መንግስት አይጥና ድመት ናቸው፣ አይዋደዱም። ምክንያቱም ሲዋጉ ኢራን ለህዝብላ እየደገፈች ያው ሺኢምና ሱኢም መጣላት ማለት ነው። እነሱን ታውቃለህ፣ አይጥና ድመት ነው። ስለዚህ የህዝብላ ድርጅት እንዲደመሰስና እንዲወድቅ የሶሪያ መንግስት ፍላጎቱ አለው፣ አሁን ስልጣን ላይ ያለው መንግስት ማለት ነው። እሱን የምታግዘው ደግሞ ማናት? ቱርክ ነች። የህዝቡላ ድርጅት ቦታውን ለቀቀ ማለት በምትኩ ማን ነው መግባት የሚፈልገው? የቱርክ ወታደር ወደ ውስጥ መግባት ይፈልጋል፣ ሶሪያንን ምክንያት በማድረግ ማለት ምክንያቱም የድንበር ጉዳይ አለና። እንዲያውም በትልቁ የሚያሳስባት ማንን ነው? እስራኤልን ነው። እስራኤል ይህን በተመለከተ አሁን በሚደረገው ስምምነት ቱርክ ጦሯን ወደ ቦታችን እያመጣች ከመሆኑ የተነሳ ምክንያቱም የሶሪያው መንግስት ለቱርክ ብድር እየመለሰ ነው አሁን የዋለለችው ውለታ ማለት ነው ስልጣን እንዲወጣ። ከዛ አንጻር ቦታውን በመያዝ የሀገራችን የሰሜን ክፍል በተመለከተ አሁን ሊባኖስ ጋር የሚደረሰው ስምምነት ከየት ድረስ ነው? እኛን ሲመለከት እኛ አካባቢ ይመጣሉ ወይ? ድንበሩ እኛን ነገ ከነገ በኋላ ስትራቴጂካዊ ቦታዎችን እስራኤል ትቀበልና እኛንም ልትቆጣጠር ትችላለች። ይህን ባንክሮ እነሱ እያዩት ነው። ግን እስራኤል ግን በከፍተኛ ሁኔታ እስራኤል በትልቁ የቤት ስራ ልትሰራ የሚገባት ምንድን ነው? አሁን ከሊባኖስ ጋር በሚካሄደው ጦር ስምምነት ማለት ነው ከሶሪያም ሆነ ከሊባኖስ ድንበር ጋር በተያያዘ በሶሪያ በኩልም ሆነ በሊባኖስ በኩልም በአገራችን የሰሜን ክፍል ነዋሪዎች ፍጹም ሽብር ፈጠራ ድርጊት እንዳይከድ እንዴት ነው ሰላሙ እንዲከበር የድንበር ሁኔታ መሀል ላይ የኛ ወታደር ኖሮበት ድንበር መክፈል ማለት ነው። በቃ ካሁን በፊት ያልነበረንን ቦታ ተሰጥቶን እዛ ላይ መኖሪያ ካልሆነ ቱርክም እየገባች ነው፣ ሶሪያም እየጠነከረች ነው። ይህን ለእስራኤል ትልቅ የቤት ስራ ነው። በጣም ጥሩ። በጣም ነው እናመሰግን ጥላውን። መልካም ምሽት። ሻባት ሻሎም። መልካም ምሽት ለአንተም ለአድማጮች። ቻው ቻው።